ዲነር አብረን እንስራ ሶ ቺክን ምጠቀምበት ምክንያት እንደዚህ ፉል የሆነ ቺክን ምጠቀመው ለምንድነው እነዚህ ቺክኖቹን ቆራርጠው ካስኳይታችሁታል ቆራርጠው በላስቲክ ውስጥ ሲያስገቡት እሱ ክሎራይድ ምናምን ይጨምሩበታል እንዳይበላሽ ማለት ነው አሁን ለምሳሌ በጣም ስዊሚንግ ትልቅ ስዊሚንግ ውስጥ የተለያየ ሰው ስለሚገባ እዛ ውስጥ ሰዎች ችግር ካንዱ ያንዱ በሽታ ይዟቸው ተጠያቂ እንዳይሆኑ በጣም ብዙ ፍራይድ ይገባል አይደለ በሽታ እንዳይተላለፍባቸው ነው ግን ያ ፍራይድ ወደ ሰዎች ውስጥ ገብቶ ደግሞ ሌላ ችግር ያመጣል ይሄም ስጋውን እንደዛ ነው በፍራይድ እንትን ይሉታል በፌስታል አይታችሁት ከሆነ እንደ ውሃ እንደዚህ የሚዋጅቀው እንዳይበላሽ ቺክኑ ማለት ነው ለነሱ እንዳይበላሽ ለሻጮቹ ነው ለኛ አይደለም ተበላሽቶ ኪሳራ እንዳይመጣ ወይ ደግሞ በልቶ ሰው እንዳይታመም ማለት ነው በልተን ግን ቶሎ ችግሩ ባይታይም ቀስ በቀስ ግን ውስጣችን ያለውን ባክቴሪያ ይገላል ውስጥ የኛን ባክቴሪያ ያ ደግሞ ኢሚዲየት የሆነ ችግሮችን ባያሳይም ስሎሊ የሰዎች ልጆች አሁን እንደምታዩት አይነት ችግር እየገጠማቸው ነውና እንደዚህ ፉል ቺክን ስትገዙ ዶሮ ስትገዙ በአየር ነው የሚያሽጉት ኤር ነውና አየር ስለማይገባው ቶሎ አይበላሽም ስለዚህ እንደዚህ አይነት እንትን ብገዙ ጥሩ ነው ሌላው ደግሞ ከነቆዳዋ ዶሮዋን ስለምታገኙ ፋቱ ቆዳዋ ላይ ነው ቅባቱ ስለዚህ እሱ ሌላ ቤኔፊት ሌላ ጥቅም አለው ማለት ነው ያ እንደዚህ ነው ልጠባው እንዴት እንደምሰራው የራሴን ወይ ቺክን አሰራር ነው ማሳያችሁ እነዚህ ነገሮች ተጠቀማለሁ ስቀምመው ማለት ነው ቲማቲም አለኝ አንድ ብዙ ቺክን ሙሉውን ባላረግም የተወሰነ ለእናንተ የምትሆን ነጭ ሽንኩርት እና ቃሪያ እንደዚህ አርጌ እንዴት እንደማረጋው እናንተ ሞክራችሁት ከዛ ዋናውን ትሪ ግን የቺክን አሰራሩን እንድታዩልኝ ምናምን ሳይሆን በጣም እንጀራ መብላት አለብኝ እንጀራ ካልበላው የምትሉ ሰዎች እነዚህ ነገሮች ሁሉ ሳይጎድልባችሁ ግን እንጀራ ላይ መጠቅለል እንደምትችሉ ምክንያቱም 10% 20% ካርብ ቢገባ ችግር ስለሌለው ማለት ነው የተወሰነ ካርብ ማስገባት ይቻላል ሶ ሽንኩርት አርጋለሁ ሶ እዚህ ላይ የኔን ቺክን እንዴት እንደምሰራ በታይ ቴስቱን ዝንጅብል አርጌበት በጣም ወድጃለሁ ቲማቲም ልጣጩን ልጬ ፍሬውን አውጥቻለሁ አንድ ቲማቲም ነው የምጠቀመው ትንሽ ነው ማሳያችሁ ለዚህ ጨው አረጋለሁ ጥቁር አዝሙድ ምንድነው ይሄ ኮረሪማ አረጋበታለሁ ሶ ትንሽ ኮረሪማ ይሄ ነው ዋናው ቴስቱን ለቺክኑ ማለት ነው ቀድም ያያችሁት ብዙ ነገር አይደለም ቲማቲም አድርጋለሁ ዝንጅብል ነጭ ሽንኩርት አድርጌ እዚህ ጋር ሽንኩርትና ቺክኑን አድርጋለሁ ሁሉንም ቺክን አይደለም ያው ትንሽ ለእናንተ ለማሳየት ያለው ይሄ ቺክኑ በጣም አሪፍ ነው ሶ እንትን አላችሁ አይደለ ፈርመንት ያረጋችሁ ሰዎች በምንድነው የምበላው ፈርመንቴሽኑን ምትሉ ሰዎች ስላላችሁ እንደዚህ ያረጋለው አሁን እችን ታህል እንጀራ ካንድም ቁርጥ ትንሽ ናት እና እንደዚህ መጠቅለል እንደምትችሉት ማለት ነው እና እችን ታህል እንጀራ በቂ ነው ማለት ኢቭን ኪቶጀኒክ ዳይት ላይ ቢሆን ሰው ላይክ 20% ካርብ ስለምንችል ሌሎች ነገሮችን ካስወገዳችሁ ሌላ ካርቡ ላይ የሚጨምርባችሁ ነገር ታስወግዱና ግን እነዚህ ነገሮች በቃ እንደዚህ ሌላ ያምራችሁም ለመጠቅለያ ማለት ነው ቴስቱን በጣም ተወዱታላችሁ ስለዚህ ኢቭን ቺክኑን ከስር ማድረግ እንችላለን የምትፈልጉትን ያህል ቺክን ማድረግ ግን መጀመሪያ ቺክኑን ባዶውን ብትበሉ ጥሩ ነው ሌላ እንጀራ ስለማጨምሩ እንደ ቫራይቲ አሁን ለምሳሌ በጣም በቃ አንዳንዴ በቃ እንደዚህ እንጀራ ማረኝ ብለው በጣም ኮምፕሌን የሚያደርጉ ሰዎች አሉ በተለይ ችግራችሁ በጣም ሲምፕል ከሆነ ግን
ለስኳር ምናምን እችን ያህል ካርብ ሃንድል ያደርጋል። ምንም ብዙ እንትን አይደለም፣ ብዙ ስፓይክ አያደርግም። እችን የምታክል እንጀራ ላይ በጣም ብዙ ኒውትሪሽን በቃ በደንብ ሰውነታችሁ የሚፈልገውን ነገር ሁሉ በዚች እንጀራ ውስጥ ፓክ ማድረግ ይቻላል። በደንብ በቂ የሆነ ነገር መመገብ ይቻላል በዚች አጭር ላይክ አንድ ታኮ ምናምን አይደል፣ ግን ይሄ ብዙ ይችላል። አሁን እንዳያችሁት ኦልሞስት ብዙ ችክን አለው። ከዛ ይሄንን ስፕራውት፣ እነዚህ እንትኖች አሪፍ ናቸው። ብሮኮሊ ስፕራውት፣ የተለያዩ ሲዶች አሉ እንደዚህ ያንግ ሆነው ገና በደንብ ሳይጠነክሩ ነው የሚበሉት ማለት ነው። ቆርጠ በመቀስ ኔክስት ዊክ ሜቢ ታይም ካለ እናደርጋለን። ሶ ይሄንን ከላይ እንደዚህ አረጋለሁ ሲምፕሊ። ሶ ፈርመንቴሽኑን ከላይ አረጋለሁ እንደዚህ። you can add እንደዚህ አቮካዶ መጨመር ትችላላችሁ። እንቁላል ቀቅላችሁ መጨመር ትችላላችሁ። ግን እንደዚህ የሚያምር ገበታ በአጭር ጊዜ መስራት ይቻላልና ይሄን ጠቅልላችሁት ይሄው በቃ እንደዚህ ቆራርጣችሁ በዚህ በመታከል እንጀራ ይሄንን አንድ ሜል መብላት ትችላላችሁ። ከዛ ዮገርታችሁን ተበልቶ በቂ ነው። በጣም ብዙ ፋት ስላለው ቶሎ ሳትስፋይ ነው የሚያረጋችሁ። ለዛ ነው ቬጂቴብል ምናምን ተበልቶ ብዙ ሰው አያዛልቀውም። ክብደት ለመቀነስ ተብሎ የተለያዩ ዳይቶች ይጀመራሉ። ግን ሰውነታችን በቂ ምግብ ስለማያገኝ ማንም ሰው ዘልቆ እስከ መጨረሻ ሄደ የለም። ይጀምራል ሰው ከዛ መሃል ላይ ያቆማሉ። ግን እንደዚህ አይነት አካሄዶች ላይ ፎከስ ብናረግ በተለይ አሁን ለሚመጣው ሰመር በደንብ ሬዲ ሆኖ ሰመሩ ላይ ኢንጆይ ለማድረግ አጭር ጊዜ ነው የሚጠይቀው ሰውነት ለመቀነስ እና እነዚህ ነገሮች በደንብ ያስኬዳሉ። ሰውነታችን ጥግብ ካለ ነው ማሸነፍ የምንችለው እንጂ በመራብ ውጤታማ መሆን አንችልም። ዋናው ፎከስ ማድረግ ያለብን ኢንሱሊን ኦልዌይስ ኢንሱሊን ከፍ ካለ ፋት ስቶሬጅ ሆርሞን ነው። ፋት ስቶር አድርግ ብሎ ነው ሲግናል የሚሰጠው ለሰውነት። ስለዚህ ኢንሱሊንን ስቴብል የማድረግ ስራ ነው። አሁን እቺን እንጀራ የመደብኩላችሁ 20% እንጀራው አለ፣ ከዛ ሌላው ቬጂቴብል ነው፣ ፋት ነው። ስለዚህ እሱ እንትን ያደርገዋል ማለት ነው። ኢንሱሊን ለምግቦች የሚሰጠው ሪስፖንድ የተለያየ ነው። ፕሮቲን ሲሆን በጣም ሚዲየም ነው። ካርቦሃይድሬት ሲሆን በጣም ስፓይክ ያደርጋል። ፋት ሲሆን ደግሞ ምንም ከቦታው አይነቃነቅም። ስለዚህ እነዚህ ምግቦች ኮምባይን አድርገን ስንጠቀም ነው ክብደት ለመቀነስ ቶሎ ሾርት ከት የሚሆነው እና ይሄ ነው። በዛ ላይ ካላችሁ ጥያቄ ለሚ ነው።